አሁን እንቅልፋቸው ነቅተው ሲባንኑ አማራ በደስታ ጮቤ ሲረግጥ ኦሮሙማው ቀልቡ ተገፎ ሲራወጥ ምን እንደተፈጠረ ለማገናዘብ እንኳን እየዳከሩ ያሉት ማለት ነው። ነገርየው መንፈስ ነው። የእግዚአብሔር ስራ ነው። የመድኃኔ ዓለም ስራ ነው። ግልብጥብጡ ወጣ እኮ መረጃ ለመቅበር አቤት መላላጥ፣ አቤት መፈራገጥ። የአቦን መገበሪያ የበላው ሁላ በያለበት ቦታ እየጮኸ ነው። እሪ እያለ ነው። እንትን ማለት አይቻልም። ምንም አይቻልም። የእግዚአብሔር ያመጣው ነገር ነው። እግዚአብሔር ያመጣው ስራ ነው። ይሄ መታመን መቻል አለበት። ከብርቱካን ፌክ መንተሪ የምናገኘው በጣም ትልቁ ገጸ በረከት ይሄ ነው። ጣፋጭ በቀል ነው እግዚአብሔር የተበቀለው። ጣፋጭ መተራመስ ነው እግዚአብሔር ያመጣባቸው። እግዚአብሔር ሆይ አሁንም አተራምሳቸው። እግዚአብሔር ሆይ አሁንም አፈር ከደች ያብላቸው። ይህንን ነው የምንለው። አንተ ፍቅር እንዲመጣ ጸልይም። አይ የፍቅር ጉዳይ አይደለም። ለዛ ነው ዝም ብዬ ያየሁት። የእኔ የብርቱካንን ጉዳይ በደንብ አይቼዋለሁ። የምጠረጥረውም ይሄ ነው። የብርቱካን የእኔ ጥርጣሬ ደግሞ ልንገራችሁ። ይሄ የኢቢኤስ እና መንግስት የተነጋገሩ ይመስለኛል በጉዳዩ ላይ መቼ እንዴት እንደሚሰሩት ነው እንጂ ያላወቁት የተነጋገሩ ይመስለኛል። ድራማውን ለመስራት ማለት ነው። እናንተ በሐሰት እንዲህ ብላችሁ ስሩ ተብሎ ለኢቢኤስ የተነገረውም ይመስለኛል። መገመት ነው እንግዲህ፣ ማረጋገጫ የለኝም። ስቴክሆልደር ይለኛል። ምንድን ነው ሱሬ? ምንድን ነው ባለድርሻ አካላቱ ብዙ ናቸው። እነዚህ ባለድርሻ አካላት ተነጋገሩና ኢቢኤስም ስራውን ሰራ። ከዛ መንግስት በፍጹም እንዲህ አልሆነም አልተደረገም ብሎ ዘራፍ ይላል። ከዚያ መንግስት ለሐሰተኞች ቦታ የለንም ብሎ ይንፈራገጣል። ከዚያ እስከዛሬ የተደረገው መደፈር፣ እስከዛሬ የተደረገው መሰደድ፣ እስከዛሬ የተደረገው መጨቅጨቅ፣ የጡት መቆረጥ፣ የፅንስ መዘርገፍ፣ መበላት ሁሉ ውሸት ነው፣ ይህን የሰሩት እነ ጽንፈኞች ናቸው፣ ምንትስዮች ናቸው ብሎ ለማለት ነው የተፈለገው። የፈለግከውን በል። የአማራ ጭፍጨፋ፣ የአማራ ጄኖሳይድ ዶክመንትድ ነው። ዶክመንትድ የሆነ በቪዲዮ አለ፣ በፎቶ አለ፣ በሰነድ አለ፣ የሰው ምስክርነት ያለው ነው። አሁን ያለው የዓለም ስርዓት የአማራን እንባ፣ የአማራን ለቅሶ፣ የአማራን በደል የሚሰማበት ጆሮ የለውም። የአማራ ድምፁ በሚሰማበት ጊዜ ነገር ግን ሐውልት ወለጋ ላይ ብቻ ከ20 በላይ ሐውልት ይቆማል። አንጀት የተዘራ ቤኒሻንጉል ላይ በቀስት የተጨፈጨፉ በግሬደር የተቀበሩ ሻሸመኔ ላይ የተቃጠሉ፣ አርሲ ነገሌ ላይ የተጎተቱ፣ ባሌ ላይ ሐረር ላይ የተጎተቱ የተገደሉ፣ ደንገጎ ላይ አሰቦት ላይ የተቃጠሉ የተጨቀጨቁ፣ በአይናችን በብረታችን ያየነው ሐውልት ይሰራል። ልታፈርሰው የማትችለው ሐውልት ይሰራል። ቀን ይመጣል፣ ዘመን ይመጣል፣ ጊዜ ይመጣል። የአማራ ሾተላዮች አማራ ውስጥ ሆነው የአማራን ትግል የሚውጡት እግዚአብሔር መላ ሲያበጅላቸው ይሄ ይስተካከላል ማለት ነው። እግዚአብሔር የሰናኦር ግንብ አደረገው። እንዳይግባቡ አደረጋቸው። ጥያቄ ጠይቃለሁ። እስቲ እንነጋገር፣ ስለ እውነት እንነጋገር። አንድ ሚዲያ ስህተት ይሰራል። አንድ ሚዲያ ስህተት ከሰራ በኋላ የሚደረገው ምንድን ነው? ኢቢኤስ ምን አገባው? ኢቢሲ ምን አገባው? ፋና ምን አገባው? ምን ይመለከታቸዋል? ስህተት ሰርቷል ከተባለ ያው ጣቢያ ምን ይደረጋል? ስህተት መስራቱን እንዲያምን የባለስልጣን መስሪያ ቤቱ፣ የዚህ የመንግስት መስሪያ ቤት ምንድነው የሚባለው? ይሄ እስቲ ጻፉልኝ። ምንድነው የሚባለው? እነሱን የሚቆጣጠራቸው ኤጀንሲ ምንድነው የሚባለው? ንገሩ። ኢንሳ ሳይሆን ይሄ እንትኖችን የሚቆጣጠረው ምንድን ነው?
የኢትዮጵያ ብሮድካስት ነው የሚባለው። ብሮድካስት እግዚአብሔር ይስጥልኝ። የሰላም ሚኒስትር ብሮድካስቱ መሰለኝ አይደለ? የዩቲዩበሮቹንም የፕሬስ ውጤቶችንም ሁሉ የሚቆጣጠረው ያ ነው አይደለ? አሁን ለምሳሌ ማህበረ ቅዱሳን የሆነ ነገር ሲያደርግ ደብዳቤ የሚጽፈው፣ አህዱ ሬዲዮ የሆነ ነገር ሲያደርግ የሚጽፈው፣ ሀገሬ ቴሌቪዥን የሆነ ነገር የሚጽፈው ምናምን አደረገ ብሎ የሚጽፈው የመገናኛ ብዙሃን የሚባለው መሰለኝ። ስለዚህ መገናኛ ብዙሃን ይሄ ቅሬታ ሲመጣበት ለማን ይጽፋል? ለኢቢኤስ ይጽፋል። ኢቢኤስ ምን ያደርጋል? ጉዳዩን ያይና በሚቀጥለው ፕሮግራም ላይ ወይ በሰበር ገብቶ ይሄ የተሰራው ነገር በሙሉ ስህተት ነው፣ ይሄን ያደረጉት ሰራተኞች ናቸው፣ ይሄ የተሰራው በዚህ ምክንያት ነው፣ ድርጅታችን በትልቁ ይቅርታ ይጠይቃል ብሎ ይቅርታ ይጠይቃል። በቃ አለቀ። የሚቀጣና ብዙ ህዝብ ያለቀበት ጉዳይ ከሆነ ደግሞ ንብረት የወደመበት ከሆነ ደግሞ ይሄ ድርጅት ይሄ ሚዲያ አስፈላጊ አይደለም ተብሎ ድርጅቱን ይዘጋዋል። ባለቤቶቹም በህግ ይጠየቃሉ ማለት ነው። አሰራሩ ይሄ ነው። እሁድ ዕለት መረጃውን አወጡት። እኔ እዚህ በቴሌግራም ዋይ ላለው እነሱ ለካስ ወጥተው እንትን ይላሉ። እኔ ጎንበስ ብዬ እዚህ አይታችሁ እንደሆነ ዘመዴ የሚገርም ነገር እየቀረበ ነው ሲሉኝ ጎንበስ ብዬ ምንድን ነው ብዬ ከፍቼ ሳይ እያለቀሱ ነው፣ ልጅቷም እያለቀሰች ነው ምናምን። ከዛ በኋላ ጻፍኩኝ ምንድን ነው ጉዳዩ ስል እንትን የአማራ ሆና ተጠልፋ የነበረች እንደዚህ ሆና ስቃያ ነው ያወርዱታል፣ አውርዱልኝ እና ጠብቁልኝ አልኩኝ ማለት ነው። ወዲያ እነሱ አወረዱልኝ። ከዛ በኋላ እኔ እንዳልኩት ሆነ ማለት ነው። ዓለም ተነቃነቀ፣ ኢትዮጵያ ተነቃነቀች። እዛ ላይ ደንቢዶሎ የሚል ስም ሳይኖር ጃዋር መሐመድ ብቻ ደንቢዶሎ ግጥምና ዜማ የሚወጣው ደንቢዶሎ። እግዚአብሔር በደንቢዶሎ የተሰራውን ግፍ ገለጠው፣ አወጣው። እግዚአብሔር አወጣው። የተቀበረውን እነ ንጉሱ ጥላውን እነ ማነው ደመቀ መኮንን እነ አብይ አህመድ እነ ዳንኤል ክብረት የቀበሩትን እውነት፣ እነ ገዱ አንዳርጋቸው የቀበሩትን እውነት፣ እነ ዮሐንስ ቧያለው የቀበሩትን እውነት፣ ብአዴን የቀበረውን እውነት፣ ኦህዴድ የቀበሩትን እውነት እግዚአብሔር ቀን ጠብቆ በ30 ደቂቃ ዶክመንተሪ አወጣው። ድብልቅልቁን አወጣው። የሰናወር ግንብ ሆነ። የሰናወር ህዝቦች ሆኑ። ቋንቋቸው ተደበላለቀ። ወደ ክህደት ነው የገቡት። ክህደቱ ምንድን ነው ያልን እንደሆነ የሚያስቅ ክህደት ነው የተፈጸመው ማለት ነው። በእንትኖችም የተፈጠረው እንደዚሁ ነው። እንመልከተው፣ እዚህ ጋር እንመልከተው። የኋላ ታሪክ ስላለው ማለት ነው። እንደነገርኳችሁ ነው። እመጣበታለሁ። የነ መዓዛ መሐመድ እና የነ ተስፋዬን እመጣበታለሁ። እኔ የጮማ እንትኔ እሱ ነው። ጮማ የጦስ ዶሮ ያገኘሁት እሱን እንመጣበታለን። እንዴት ብአዴን የውጩ ክንፍ እንዴት የምስራቅ ጎጃሙ ብአዴን እንዴት ተናበው እንደሚሰሩ፣ እንዴት አማራው እንደዘረፉት፣ እንዴት ትግሉ ላይ ጥላሸት እንደሚያጠለሹ እግዚአብሔር ቀን ጠብቆ ግን እንዴት እንደተበቀላቸው ስለምናይ ማለት ነው። የዛሬ 2000 ዓመት አካባቢም እንደዚሁ ነው። ዛሬ 3000 ጌታ መድኃኒዓለም ኢየሱስ ክርስቶስ አይሁድ ገፋው ሰቀሉት። ትላንት እንደጻፍኩላችሁ ማለት ነው። ገደሉት፣ ቀበሩት። በመቃብሩም ዙሪያ ድንጋይ ጫኑበት እንዳይነሳ። በድንጋዩ ዙሪያ ጠባቂ ወታደሮችንም በቃ እንደ ነብር ቆፍጣና የሆኑ አይናቸውን እንደ ንስር ከሐውልቱ ላይ ከዛ ከታተመው ድንጋይ ላይ የማያነሱ ቀጠሩ። ይሄ ሁሉ ድካማቸው ለምንድን ነው? ጌታ በ3ኛው ቀን እነሳለሁ ብሎ ስለተናገረ ደግሞ ተነሳው ብሎ እንዳያጭበረብረን፣ ተነሳው ብሎ እንዳያስትብን፣ ህዝቡን እንዳይከተልብን ጠብቁ ተብለው ነው የሄዱት። ምን ስላለ? በ3ኛው ቀን ስላለ ቢያንስ 3 ቀን ጠብቀ ነው ካልተነሳ ብለው ነበረ። የጌታን ትንሣኤ ለማስቀረት የጌታን ትንሣኤ ለመቅበር የተደረገ ግፊያ ነበረ። የሆነ ሆኖ ግን ጌታ መድኃኒዓለም ኢየሱስ ክርስቶስ እግዚአብሔር ወልድ የተናገረውን ቃል የገባውን ቃል የማይነሳ
ማይከዳ ባለው መሰረት የሚፈጽም ስለሆነ በሶስተኛው ቀን መቃብር ክፈቱልኝ መግነዙን ፍቱልኝ ሳይል ከእንቅልፍ እንደሚነሳ ተነሳ። አለቀ። ሞትን ድል አድርጎት ምን ሆነ? ተነሳ። የትንሣኤው ጌታ ማለት ነው። ከትንሣኤው በኋላ ግን አይሁድ ዶክመንተሪ ሰሩ። ብርቱካን የሆነ ዶክመንተሪ ሰሩ። የብርቱካን እውነት የሚል ዶክመንተሪ ሰሩ። ለዶክመንተሪያቸው ግብአት ደግሞ ማቴዎስ ወንጌል ምዕራፍ 28 ከቁጥር 11 እስከ 15 ላይ የእግዚአብሔር ቃል እንዲህ ይለናል። ሲሄዱም ሳሉ እነሆ ከጠባቆች አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሎችም ጋር ተሰብስበው ተማከሩና ለጭፍሮቹ ብዙ ገንዘብ ሰጧቸው። እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ አሏቸው። ይህም በገዢው ዘንድ የተሰማ እንደሆነ እኛ ለገዢው እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋቸዋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል ይላል። አይሁድ ምንድን ነው የሚሉት? እስካሁን ክርስቶስን እኮ ተነሳ የሚሉት ስጋውን ሰርቀው ይዘውት ሄደው ነው ይላሉ። ሙስሊሞች ደግሞ ምን ይላሉ? ኢየሱስ እኮ አልተሰቀለም፣ እሱ ጠፋ። ከዛ በኋላ ሌላ ሰው አምጥቶ አላህ በኢየሱስ ፋንታ በኢሳ ፋንታ እንዲሰቀል አደረገ ይላል። እና ይቺ ምንድነው ፌክመንተሪ የተሰራችው የዛሬ 2000 ዓመት ነው። አይሁድ በጌታ ላይ የሰሩት ማለት ነው። አሁን የብርቱካን ፌክመንተሪ ደግሞ በጣም ተሰራች ማለት ነው። ደምቢዶሎ ጃዋር ማመድ ራሱ በ3 ሰዓት ውስጥ 8 ጊዜ ደምቢዶሎ በእንትን ሪትም በዚህ በሬጌ ራጋ በጃዝ ሪትም ደምቢዶሎ ልጅቷ ግን ደምቢዶሎ አላለች ምን አላለች እዛ እንትኑ ላይ ማለት ደግሞ መንጌ ነው አሉ። የመንጌ ደግሞ ይገርማል። ከ2000 ዓመት በኋላ መንጌ አሁን ሀራሪ ያለው ተረት ነው። ደግሞ እኔ አላልኩም ብሎ ልጁ ዶክተሩ አወጣ። አባቴ እንደዚህ አላለም እንዳትል ጆክ ነው። እና መንጌ የእጅ ሰዓቱ ይሰረቀበትና ለመርማሪዎቹ ይደውላል። የእጅ ሰዓቴ ጠፍቷል ብሎ ማለት ነው። ከዛ ቆይቶ መንጌ ደወለ። ሄሎ ሲል መንጌ ደህንነቱ አነሳ። ሄሎ ጓድ ሊቀመንበር፣ እስካሁን 860 ሰዎች የተጠርጥረው ተይዘዋል። የተጠረጠሩት 860 ሰዎች በሙሉ የእርሶን ሰዓት መስረቃቸውን አምነዋል አሉ። መንጌ ምን አለ አሉ? አራራራ አይኔ የደወልኩት ሰዓቱ መገኘቱን ልነግራችሁ ነው፣ ሰዓቱ ባንቺ ጋር ነበረ ብሎ ተናገረ ማለት ነው አሉ። እንግዲህ እግዚአብሔር ያሳይ። ለአንድ ሰዓት 860 ሰዎች እንዴት አመኑ የተባለ እንደሆነ አመኑ ነዋ። አመኑ ውስጥ እግር ጀርባ እንዴ ጥፊ ካልቾ ጠራ የአስረስ ማሬ ወኪሉን ጋዜጠኛ ተስፋዬ ወልደስላሴንና መዓዛ መሐመድን ጭምብላቸውን እግዚአብሔር አምላክ ገፎ ያሳየበት ነው። እግዚአብሔር ገፎ ያሳየበት ነው። ቀን ካልመጣ አይሆንም፣ ጊዜ ዘመን ካልመጣ አይሆንም እምላችሁ ለዚህ ነው። የዲሞክራቶቹ መዓዛ መሐመድን ይወሰዷል። አሁን እንደውም እነዛ 17 ተማሪዎች ራሱ እነበለጠ የተሾሙበት የአብኖቹ በለጠ የተሾሙበት እነ መዓዛ መሐመድ የተራወጡበት አንዲት የሆነች ነገር ሳትኖር አትቀርም የሚል
እንጥፍጣፊ ነገር ወደ ውስጤ እንዲገባ ነው ያደረገው። ኖት ኦንሊ ኢላል ዩሪያን ማን ነው ሲነግረኝ አንዴ ሱራፌ ይሄ ኦነግ ብቻ የሚባለው ሸኔ ብቻ የሚባለው አይደለም። እገሌ ገሌ ያባልም እንጂ እጃቸው የሚኖርበት ጸረ አማራ ሾተላዮችም አሉበት። እውነቱን መናገር መቻል አለብን። እውነቱን መናገር መቻል አለብን። የብርቱካን ጉዳይ አጀንዳ ከሆነ በኋላ እስቲ ተመልከቱ። የመዓዛ መሐመድና የተስፋዬ ወልደ ስላሴን የፌስቡክ ፔጆች የቴሌግራም ፔጆች ሄጄ አይቻለሁ። እናንተም ገብታችሁ ተመለከቱ። መዓዛ መሐመድ የአማራ ፋኖ ከሚባል ፔጅ ላይ ቆርጣ ከለጠፈችው የ30 ሰከንድ ቪዲዮ ኢቢኤስ ላይ ከተላለፈው በቀር እዛም ላይ ስትጽፍ ይህን መሰል ጭካኔ በሰው ልጅ ይፈጸማል ብሎ ማን ያስባል? አሁን ከነዚህ ጋር ነው እንደ ሰው ተቆጥረን እየኖርን ያለ ነው የሚል የማላገጫ ቃል ከጻፈችው አጭር ማስታወሻ በስተቀር ምንም ትንፍሽ አላለችም። እንደውም አርቲስት ሀና ዮሐንስ ሀና ዮሐንስ የምትባለው አንድ ነገር ጽፋለች። አርቲስቷቱን ምን አላላቅም። መዓዛ መሐመድ ምን ነው አይነት ነገር የጠፋሽ ብላታለች። ተስፋዬ ወልደ ስላሴማ አንድ ቦታ የዚች ልጅ በደል፣ የዚች ልጅ ቁስል፣ የዚች ልጅ ህመም እንደ አማራ አክቲቪስትነቱ እንደ አስረስ ማዕሬ ወኪልነቱ እንደ ማርሸት ፀሐዩ ወኪልነት እንደ ጎጃም አማራ ፋኖ የውጭ ተጠሪነት አንዲት መስመር አልጻፈም። አንዲት መስመር። ይሄ ብቻ ሳይሆን የአንድነት ዘመቻው ከተከፈተ በኋላ ይሄ የጎጃም የምስራቅ ጎጃሙ የነ አስረስ ማሬ የነ ማርሸት ፀሐይ ተንኮለኛ ተብታቢ ቡድን ከጨዋታው ውጪ ነው የሆነው። የነ ዝናቡ ልንገረው፣ የነ ሳሚ ባለድል፣ ሌሎቹ ወታደራዊ ክንፎቹ ብቻ ተነጋግረው ጎደር፣ ጎጃም፣ ወሎ፣ ሸዋ መስራታቸው አስረስ ማሬን ከጨዋታ ውጪ ማውጣታቸው